ለነገሩ እዚህ ካንተ ጋር ቆሜ መዳረቅ እኔ ነኝ ጥፋተኛ ይመስላል ያ ጨለልኳት ከሚብሱ ሮዲት እየርኩ ነበር አሁንስ ቺንጌ እየዘለለው ነው መሰለኝ ይቅርታ ፈልጋኝ ነበር መሰለኝ ጠጪ አይ ይቅርብኝ ካልፈለግሽ አላስገድድሽ ያው እነዚህን መጠጦች አላቃቸውም ብዬ ነው እንጂ ችግር የለውም እኔ ከፈለጉ ክፍልሽ ውስጥ ሲጥ አድርጌ ልገልሽ እንደምችል ታውቂያለሽ አይደል አው ግን እኮ የምትፈልገውን ስራ እንሰራለን ተስማምተናል ማህሌት ከኔ ጋር ለመቀጠል አንድ እድል ብቻ ነው ያለሽ ግድ የለም እንደምንም ብዬ ይሄንን አንድ እድል ለመጠቀም ሞክራለሁ ግን ስራው ምንድነው በጣም ጥሩ ስለ ስራው ሙሉ መረጃ ነግርሻለሁ ከዛ በፊት ግን መድብል ከነ ቤተሰቦቹ የት እንደሚኖር ትነግሪኛለሽ መድብል ቤትህ ድረስ እመጣልሃለሁ ተቆራዝሙት ቆይ ምን ልትሰራ መጣ አይውልሽ እኔ ተቆራዝሙት ገንዘቡን ከየት እንዳመጣው ነገርኩሽ አይደል እንዴ ቆይ የህቴ ተባባሪ ስለሆንክ ይቀርምልህ መስሏል እንዴ ቆይ አንተ ከሷ በምን ተሻልክ እሺ በቃ ከዚህ በኋላ ምንም ነገር አልደብቀሽም ገንዘቡን ከየት እንዳመጣው ስለደበቀኝ አይደለም የተበሳጨው ግን እንዴት ከሷ ጋር ሰው ለመጉዳት አሰብክ ግን እኮ ንጹህ ሰው አይደለም ለጎዳ ያሰብኩት እንዴ ሰውየው እኮ ትዳር አለው እውነት ለሚስቱ አዝና አይመስልም ይልቅ ሌላ ነገር እያሰብኩ ነበር ሰውየውን ድጋሚ ባስፈራረው ሰውየው እኮ ሚስቱ የላከችኝ ሰላይ እንደሆንኩ ነው የሚያቀኝ ስለዚህ ቪዲዮ ቀርጫለሁ ብዬ ድጋሚ ገንዘብ ባስልኮሰ በቃ እንደዚህ እያታለልክ ነው ልጅክን ማሳደግ የምትፈልገው ኤፍራታ ስራ እኮ ጠፍቷል እንዴ ማቋራጭ ለማድረግ ስለፈለክ እንጂ ስራው እንኳን ጠፍቶ አይደለም ቆይ ከየትም ላምጣው ከየትም ዋናው ይዤ መግባቴ ነው አይደል ያንተን የግፍ ገንዘብ እኔም ልጄም አንፈልግም እያልኩ አትሰማም እንዴ አንተ ደነዝ ግን እኮ የሚቀጥለውን የቤት ኪራይ መንከፍለው ብር እንኳን የለንም እሺ ሰው ገንዘብ ነው ብለህ አይደል እንዴ እንደዛ ስትበትነው የነበረ ይልሽ ኤፍራታ እኔ ቢያንስ እንዳንቺ ሽንት ቤት ገንዘቤን አልጣልኩትም እሺ ይዱታልኝ እንደው እኔ እንደተናከራ ማታ ስቄላክ ስቄ ብቻ ብታይ ዳጣዬ ሶስቱም ጨርቆ ነው ነበር የመጡት ሉላዬ እኔ ማሳያቸው ማለት ነው የሆነ በርሜል ውስጥ ነክራ ወጣቸው ነበር የመሰለኝ ወይኔ ምንድን እና ይሄን የመሰለ ፊልም ነው ያመለጠኝ ያመለጠሽ ዳጣ ያመለጠሽ ለባድርስ ነበር ማደር ነበረብሽ ለነሱ እንጀራ መቁረሻ እኛን እንደ ትሪ እንዳይጠቀሙብን ብለን አባል ባንሆንም ብዙ አንተነፍስም
በመሃል ግን አስቻለው በሶ ማንበስበሱን ጨርሶ በስማም ብሎ ሊባርክ ሲል እኔ እጄን አሹዬ ወደ ማጀላን ሰደድኩ። ሁሉም ተከትለውኝ እጃቸውን ለሽሚያሾሉት። ወስብሐት ለበሶ ዌልካም ፍሬሽ። ይህንንም እንዳትኮርጁ። በቅርቡ አንድ ዜና ከሲኤንኤን ሰማን። ዜናው ስለ ጆን ሜኬን ነው። እኚህ አዛውንት ኦባማ ለመጀመሪያ ጊዜ ለፕሬዝዳንታዊ ምርጫ እጩ ሆነው ሲወዳደሩ ተቀናቃኛቸው ነበሩ። በመቀጠል ኦባማ በለስ ቀንቷቸው ዋይት ሃውስ ሲገቡ ሜኬን ሴናተር በመሆን ሀገራቸውን አገልግለዋል። ሜኬን የወታደር ልጅ ናቸው። እሳቸው ራሳቸው ወታደር ሆነው እናት ሀገራቸውን አገልግለዋል። እረ እንደውም ውጊያ ላይ ቆስለዋል። ስለዚህ ጦርነትን ጠንቅቀው ያውቃሉ። የጦርነት ወሬ ሲነሳ ጆሮአቸው የውርንጭላዋን ጩኸት እንደሰማ አህያ መቆሙ እንደማይቀር ግልጽ ነው። የጦርነት መጽሐፍና ፊልምም እንደሚመስጣቸውም ነው። አንድ ስብሰባ ላይ ግን ሜኬን እንደተጠበቀው አልሆኑ። ያውም ስለ ጦርነት እየተወራ እሳቸው ጌም ሲጫወቱ ተገኙ። ለዛውም ሶሪያ ላይ ጦራችንን እንምዘዝ አንምዘዝ በሚል ክርክር ውስጥ ኦባማ ሜኬን ሐሳቡን ይደግፋሉ ብለው በሚጠብቁበት ሰዓት ውስጥ ጦርነትን ጠንቅቀው ስለሚያውቁ የሶሪያ ህፃናት ሴትና ወንዶች ነፍስ አስጨንቋቸው ሴኔቱን በጠቃሚ ሐሳብ አንድ ያደርጉታል ተብሎ ሲጠበቅ ሜኬን ሆዬ አይፎናቸውን መሽረጥ አድርገው ጌም ያደሩት ነበር። የሜኬን ጌም መጫወት ለኢትዮጵያ ምኗ ነው? በእርግጥም ምኗም ላይሆን ይችላል። ግን በባህሪያችን ኩረጃ እንወዳለን። ብዙ ነገሮች ሲገለበጡ ተመልክተናል። አሜሪካና አውሮፓ የወጣ ፋሽን፣ አረማመድ፣ አካሄድ፣ አነጋገር፣ ኮትና ሱሪ ኢትዮጵያ ውስጥ በነጋታው ይገባል። ክሬዚ ዴይ፣ ጀንትል ዴይ፣ ቤቢ ዴይ፣ ከረባት ዴይ፣ ቫለንታይን ዴይ፣ ከለር ዴይ ከአድዋና ከድላችን ቀን በላይ እንደሚያንገበግበን ጠንቅቀን እናውቃለን። ይሁን እነዚህ ቀኖች ቢጠቅሙም ባይጠቅሙም ይኮረጁ፣ ይገልበጡ፣ ከአሜሪካ ቀጥታ ኮፒ ፔስት ይባሉ። ግን ግልበጣው ከዚህ ብሷል። ማጨስ፣ ሐሽሽ መውሰድና አብዝቶ መጠጣቱን የተማርነው ከሆሊውድ ፊልሞች ነው። መታጠቂያ እንዳጣ ሰው ሱሪያችን የሚንጀላጀለው በእርግጠኝነት ቦላሌ ከሚለብሰው አያት ቅድመ አያታችን የወረስነው ባህል ሳይሆን ከአሜሪካ ዘላን ወይም ጋንግስተርስ ወጣቶች ነው። ምንም ይሁን ምን አውሮፓና አሜሪካ ሆን ተብሎ የተደረገ ሳይሆን ተሳስቶ የተፈጸመ አድራጊዎቹ ራሳቸው ስህተት ነው እያሉ እኛን ኮርጀዋለን። በተለይ ለወጣቶች ቅዱስና ቅቡል ነው። ይህንንም እንዳትኮርጁ። ፓርላማ ውስጥ ስለ ሀገር ጉዳይ እየተወራ እናንተ የእጅ ስልካችሁን አውጥታችሁ ፌስቡክ እንዳትላላኩ፣ ጌም እንዳትጫወቱ፣ ቲዩት እንዳታደርጉ፣ ዩቲዩብ እንዳትከፍቱ፣ ኢንስታግራም እንዳትጠቀሙ፣ በህመም በእክል ልጆች ትምህርት ቤት ለማድረስ ለአንዳንድ ቢዝነስ ጉዳዮች የምትቀሩት አነሰና ነው ጌም መጫወት የሚያምራችሁ? አሜሪካ ብዙ ሜኬንና ሜኬንን የሚበልጡ ሰዎች አሉ። ጆን ሜኬን ዝም ቢሉ ሌሎች በድፍረትና በምክንያት ሐሳብ ይሰጣሉ። እዚህኛ ሀገር ግን ህዝብን ወክለን ገብተን ፓርላማ ውስጥ ጌም ካማረን በህዝቡ ደም እንደተጫወትን እንቁጠረው። ኢትዮጵያ ውስጥ ብዙ ህፃናት በምግብ እጥረት እየሞቱ ነው። ከምዕተ ዓመቱ ግብ ወይም ኤምዲጂ ሁለተኛው ማለትም የመጀመሪያው ደረጃ ትምህርት ለሁሉም የሚለው አልተሟላም። ምክንያቱም ወላጆች ዩኒፎርምና ደብተር መግዣተው ትምህርት ቤት ልጆቻቸውን መላክ አቅቷቸዋል። ዩኒፎርምና ደብተሩን በአጋጣሚ ቢሳካ እንኳ ከትምህርት በፊትና በኋላ ምሳ፣ ቁርስና ራት ከየት ይመጣል? ጤፍ ከባለ ዲግሪ ደሞዝ በልጧል። አባወራው 2000 ብር ደሞዝ ተቀብሎ ለቤት ኪራይ፣ ለትራንስፖርት፣ ለልጆች ትምህርት ቤት፣ ለቀለብ፣ ለአባይ አስቆርጦ አልበቃ ብሎት በሐሳብ ከዚዛ ይባትላል። በልማት ሰበብ ከሞቀ ንግዳችን ተፈናቅለናል። ተወልደን ተድረን ወልደን ከከበድንበት ሰፈር ተፈናቅለን ከተማ ጥግ ተጥለን ድብርት የሚባል በሽታ ይዞናል። ስለዚህ የህብረተሰቡ ስሜት ተጎድቷል። ለምን እንዲሆነ ብላችሁ መጮህ እንጂ ጌም መጫወት የለባችሁም።
መብራቱ ያለ ምክንያት መጥፋቱና መቆራረጡ፣ በመጥፋቱ ምክንያት ስለተጎዱ የህብረተሰብ ክፍሎችና ንብረቶች፣ በደቂቃ አይከፍሉ የሚያስከፍለን ቴሌኮሙኒኬሽን፣ ስለ ኔትወርኩ መቆራረጥ፣ በ15 ቀኑ ለዛውም ከሌሊቱ 9 ሰዓት ስለምትመጣው ውሃ ጠይቁልን። የብሔር ጥያቄ ተመልሷል ተብሎ ብሔርተኝነትና የብሔር ጥያቄ በዛው ለምንድን ነው? ሙስሊሞችን እስኪ እንስማቸው በሉ። የነዋሪውን ናላ ስላዞረው የኑሮ ውድነት ጩሁልን ባካችሁ። ጠይቁ እንጂ የኢትዮጵያ ባለስልጣኖች ላይ አውሮፓና አሜሪካ ያሉት ወገኖቻችን ለምንድን ነው የሚያጉረመርሙት? ቻይና አልወትሯ እንዲህ ለምን ቀረበችን? የህሊና እስረኞችን የክስ ጉዳይ እንደገና እንየው በሉ። የጸረ ሽብር አዋጁ ብዙዎችን አደናብሯል። ህጉ ከመከላከል ወደ ማጥቃት ተሸጋግሯል። ስለዚህ አዋጁ ይከለስ በሉ። በእናታችሁ ጠይቁ። የምግብ ዘይት በጣም ተወዷል። የረጋውም ዘይት አይገኝም፣ ቢገኝም ውድ ነው። በውድ ብንገዛውም ለስኳር፣ ለኮሌስትሮል መጨመር፣ ለደም ግፊት፣ ለልብ ህመም እያጋለጠ ነው በሉ። ሽንኩርት፣ ቅቤ፣ እንቁላል ዋጋው ጣራ ነክቷል። ህዝብ አውደ ዓመትን እንዴት ይዋል በሉ። አደራ የሜኬንን ጉዳይ መታበያ እንዳታደርጉት። እንኳንኛ ሜኬንም ተጫውተዋል ስትሉ እንዳንሰማ። እንዲህ ካላችሁ በመጀመሪያ ራሳችሁን ከሜኬን በማሳነሳችሁ አፍረንባችኋል። በመቀጠል ሜኬን ጌም የሚጫወቱት በጓደኞቻቸው ተማምነው ነው። ጓደኞቻቸው ባይጮሁ የሀገሪቱ ሊቃውንት በደንብ አድርገው ይጮሃሉ። እዚህ እንደኛ ሀገር አሸባሪ ተብሎ አይታሰሩም። የአመለካከት ችግር አለባችሁ አይባሉም። ሐሳባቸውም ሰሚ ጆሮ አይነፈግም። ደግሞ የሚጮህ ሊቃውንት ቢጠፋ ህዝብ አለ። እዛ ሀገር ህዝብ ክብር አለው። ሰላማዊ ሰልፍ ትልቅ ቦታ ይሰጠዋል። መብት ነው እንጂ በቆመጥ ዱላ በገፍታሪ ውሃ አይባረርም። ከፍ ካለም እንደኛ ሀገር መታሰርና በጥይት መመታት የለም። ይሄውላችሁ የእጅ ስልካችሁን አውጥታችሁ ጌም ባትጫወቱም ፓርላማ ቁጭ ብላችሁ ከቻይና ስለምታስገቡት ኮንቴነር፣ ስለ 40/60 ኮንዶሚኒየም፣ ስለ ሪል ስቴቱ፣ ስለ አክሲዮን ሽያጩ የምትብሰከሰኩ ከሆነ ጌም ከመጫወት አይተናነስም። ዝም የምትሉም ከሆነ ያው ነው፣ እኛ ላይ ጌም እየተጫወታችሁብን ነው። ስለዚህ እናንተ የፓርላማ አባሎች ዝም አትበሉ፣ ጌምም አትጫወቱ። የሶስተኛው ዓለም የፓርላማ አባሎች ናችሁ። ቢያንስ የህግ ከለላ አላችሁ። ያለ በቂ ምክንያት አትታሰሩም ይላል ህጉ። ስታጠፉ እጅ ከፍንጅ ካልተያዛችሁ በስተቀር ያለ መከሰስ መብት አላችሁ። ህዝቡም ተቀመጥ በወንበሬ ተናገር በከንፈሬ ብሏችኋል። ስለዚህ እባካችሁ ተናገሩ። በእርግጥ በህዝቡ ወንበር ተቀምጣችኋል፣ ግን አንደበታችሁ ስልጣን ለመጠየቂያ ብቻ ነው የተጠቀማችሁት። ገዢውን ፓርቲ ስታወድሱ ብቻ ነው ድምጻችሁን የሰማ ነው። ራዕያቸውን እናስቀጥላለን ስትሉ ነው የሰማ ነው። ስለዚህ ይህ ጌም ከመጫወት በምን ይተናነሳል? ፓርላማ ውስጥ በፌስቡክ የኔ ቆንጆ ከመባባል በምን ያንሳል? ኩረጃን 100% መጥፎ ነው አልልም። በጎ የሆነ ግልበጣ አለ። የሚጠቅምና የሚያንጽ አቀዳድ አለ። በጎ ምግባር፣ አስተዋይነት፣ ስክነት፣ ለጋስነት፣ ታታሪነት፣ ዕውቀት ግን ፈተና ለማለፍ ሳይሆን ለማወቅና ራስን ለማሻሻል ከሆነ ይሁን ኮርጁ ላለው። ችግሩ ፈተና ለማለፍ፣ ስራ ለመቀጠር፣ የመመረቂያ ጽሑፍ ለመስጠት፣ የሰው ጽሑፍ የኔ ነው ብሎ ለማሳተም የድሃውን ሐሳብ ነጥቆ ገንዘብ ስላለን ብቻ እኛ ሀብታሞቹ ከተጠቀምንበት ይህ እኩይ ኩረጃ ነው። የኮራጆች መጨረሻም ደስ አይልም፣ ምክንያቱም ውርደትን ያመጣልና። ሜኬን ምን አመጡብን? የሃይማኖት ቁማርተኞች። ሃይማኖት በጥልቀት ተረድተነው ከልብ አምነነውና ተቀብለነው ቃሉ ገብቶን እንደ ቃሉ ከሄድን ከራሳችን አልፈን ሌሎችን እንረዳለን፣ እናስረዳለን፣ ተጠቅመን ሌሎችንም እንጠቅማለን። ጥቅሙም ላቅ ያለ ነው። ትውልድ ይቀርጻል፣ ሀገር ይገነባል፣
ባለራዕይ፣ የተረጋጋ ማህበረሰብ፣ አስተዋይ ዜጋ ይፈጥራል። ችግሩ ሃይማኖት መጠቀሚያ የሆነችለት ነው። ሃይማኖት ፖለቲካ ውስጥ ከገባች ሃይማኖት፣ ዘር፣ ብሔር፣ ገንዘብ ብቻ የግል ፍላጎት ማርኪያ ከሆነ ጥፋቱ ከሰደድ እሳት የበለጠ፣ አደጋው ከኒውክሌር ቦምብ የከፋ፣ ክርፋቱ ከቆየ አሳ የበለጠ፣ አጥፊነቱ ከሐሽሽ ይልቃል። ተወደደም ተጠላ ሃይማኖት የምዕመን መጠቀሚያ ነው። ሌላ ምንም ዓላማ የለውም። ግን ጥቅሙ ለነፍስ እንጂ ለስጋ አይደለም። ለነገው ዘለዓለማዊ ህይወት እንጂ ለዛሬው ኑሮ፣ ለልጆች ማስተማሪያ፣ ለንግድ፣ ለሚስት ፍላጎት ማሟያ፣ መኖሪያ ቤት ለመግዣ፣ ኑሮ ለማመቻቻ፣ ዝና ለማግኛ፣ ለፖለቲካ ፍጆታ መሙያ አይደለም። የትኛውም ሃይማኖት እንደሚለው ከሄድን ትውልድ ይገነባል፣ ጥሩ ሞራል ያስተምራል፣ ፈሪሃ ፈጣሪ ያለው ትውልድ ይታነጻል፣ የረጋ ዜጋና የተገራ ሀገር ይኖራል። እውነተኛ ሃይማኖት የትም ይሁን መቼም እውነተኛ፣ ታማኝ፣ ሐቀኛ፣ ስርዓት ያለው የበሰለና አዋቂ ዜጋ ነው የሚፈጥረው። ወንጌልና ምግባር ለየቅል። ቀሳውስትና ምዕመናን በሚናገሩትና በሚያደርጉት ማለትም በአንደበታቸውና በአኗኗራቸው መካከል ከፍተኛ መጣረስ መኖሩ የቤተ ክርስቲያንን ተአማኒነት በጣም እየሸረሸረ ነው። የሮማው ርዕሰ ሊቃነ ጳጳሳት ፍራንሲስ ነበር በአንድ መድረክ ላይ የተናገሩት። ብዙዎቻችን ወንጌልን እንደ ፊዚክስና ሂሳብ ፈልጠን እንደ ሂስትሪና ባዮሎጂ ሸምድደን ይዘናል። ግን በተግባር ሲገለጥ አይታይም። ስንናገረው ከአንደበታችን የማር ያህል የሚጣፍጠው በተግባር ልንገልጸው አቅሙም፣ ጉልበቱም፣ ጽናቱም ፍላጎቱም ያንሰናል። ሁሉም ባይባል አብዛኛው የሃይማኖት ሰባኪያንና መምህራን ከምግባር ይልቅ ቃላት አመራረጥ፣ በድርጊት ከማስተማር ይልቅ መድረክ ላይ በመሽሞንሞን፣ ድምፅ በማስገምገም፣ የራስን ታሪክ በመናገር በመታበይ ትምህርቱን ስንሰጥ ይታያል። መንፈሳዊነት ከመታየት ባለፈ በምግባርም ሆነ በግብር ግለጡ ስንባል እምብዛም ነን። እኔ በምሰራበት የጤና ተቋም ውስጥ ያጋጠመኝን ነገር ልንገራችሁ። የሥራ ቦታዬ እዚያው ተወልጄ ያደግኩበት ሰፈር ስለሆነ ልጅቷን በደንብ አውቃታለሁ። እሷ ግን ተከራይታ ስለመጣች በወግ አታውቀኝም። ሰፈር ውስጥ ግን ስለ እምነት አጥባቂነቷ፣ ስለ መንፈሳዊነቷ፣ ስለ ጨዋነቷ ይወራል። የጌታ ተከታይ እንደሆነች ስራዋ፣ ነገሯ፣ አካሄዷ፣ መንገዷ ሁሉ በጌታ ቃልና በስሙ የተዋጀ እንደሆነ ነው የምሰማው። እንደውም አንድ ቀን መንገድ ላይ ታሞ ከወደቀ በሽተኛ እርኩስ መንፈስ ወይም ሰይጣን እንዳወጣች ሰምቻለሁ። ታዲያ ይህች እህት እኔ ከማክምበት ክፍል መጣችና የሚሰማትን ትነግረኝ ጀመር። ግን ሊገባኝ አልቻለም። ብዙ ነገር አለች፣ ቢሆንም ሊጨበጥልኝ አልቻለም። ብዙ ጊዜ እንዲህ ግራ ግብት የሚሉ የበሽታ ምልክቶች የሚኖሩት ወይ የቋንቋ ለመግባባት ሲኖር፣ ካልሆነም ታካሚዎች የትምህርት ወይም የመስሪያ ቤት ማስረጃ ሲፈልጉ፣ ካልሆነም ሴቶች ከሆኑ የእርግዝና ምርመራ ፈልጌ ነው ማለት ካሳፈራቸው የነገር ዳርዳርታ በማውራት ዙሪያ ጥምጥም መሄድ ይቀናቸዋል። ስለዚህ ይህችን እህት የእርግዝና ምርመራ ፈልገሽ ነው አልኳት። ፊቷ በቅጽበት ፍክት ብሎ አይ ግን ዝም ብዬ ቼክ ላድርግ አለችኝ። አልገባኝም፣ ራስሽን ካወቅሽ ለምን ቼክ ታደርጊያለሽ አልኳት። እኔም ግግም ብዬ ምን መሰለ ባሌ ከሄደ 3 ወር አልፎታል፣ ቢሆንም ዝም ብዬ ቼክ ላድርግ አለችኝ። ታዲያ 3 ወር ሙሉ የወር አበባሽ አልመጣም አልኳት። እርብትብት እያለች እረ መጧል፣ ቢሆንም ቼክ ላድርግ። እሷ በደንብ አታውቀኝም እንጂ እኔ በደንብ አውቃታለሁ። ባል የላትም። በእርግጥ ነበራት፣ ቢሆንም ተለይታው እንደመጣች የውስጥ አዋቂዎች አጫውተውኛል። ለማንኛውም እሺ ብዬ ተመርምራ ውጤቷን ይዛ መጣች። ውጤቷ ነፍሰ ጡር እንደሆነች ያሳያል። ስለዚህ ውጤቷን ነገርኳት። እንኳን ደስ ያለሽ፣ ውጤትሽ ነፍሰ ጡር እንደሆንሽ ያሳያል። ስለዚህ እዚህም ሆነ ሌላ ቦታ የነፍሰ ጡር ክትትልሽን መጀመር ትችያለሽ አልኳት። ፊቷ ተቀያየረ። እርጉዝ በመሆኗ የምትይዝ የምትጨብጠውን አጣች።
አይሆንም። እንዴት ይሆናል? እንዴት አለች እየተወረገረገች። እኔ ያስረገዝኳት ይመስል። የኔ እህት፣ እኔ የነገርኩሽ ውጤትሽን ነው። ደግሞ ባለትዳር ነሽ። ስለዚህ ይህ ነገር ሊከሰት እንደሚችል አስቀድመሽ መገመት ይኖርብሻል አልኳት። ቢሆንም መሆን የለበትም። ይቅርታ እባክህ፣ የእርግዝና መድኃኒት ይኖራል አለችኝ። ይህቺ ነች ጨዋታ አልኩ በሆዴ፣ ምክንያቱም ጥያቄዋ ስለገባኝ። ግን በደንብ እንድታብራራልኝ ብዬ ጥያቄ ጠየቅኳት። የእርግዝና መድኃኒት ምንድን ነው አልኳት። ማለቴ ጽንሱን ማስወጫ መድኃኒት። እርግዝናውን አልፈልገውም። ነገሩን እዚህ ላቋርጠውና ይህቺ በመንፈሳዊነቷ የተመሰከረላት በአማኝነቷ ከታወቀች እርኩስ መንፈስ አወጣች የተባለች እንስት ጽንስ ማስወረድን የሚያክል ኃጢአት በቅጽበት ውስጥ ደፈረችው። አማኝን አይደለም የማያምንንም ሰው የሚያሰቅቅ ተግባርን ቀለል አድርጋ ቢሆንልኝ ስትል መንፈሳዊዋ የተባለችው እህቴ ያለምንም ጭንቀትና ፍርሃት ለማድረግ ስትወስን ግራ ገባኝ። መንፈሳዊነት የሚባለው ትርጉም ሊገባኝ አልቻለም። ከሁሉ በፊት ግን እንዲህ ብዬ ብጠይቃት ደስ ባለኝ። መንፈሳዊ ሰው ከትዳር በፊት ጾታዊ ግንኙነት ያደርጋል እንዴ? ካገባስ የፈጣሪን ስጦታ በምን ምክንያት ያስወርዳል? አንድ ታሪክ ልጨምርላችሁ። ታሪኩ የተከናወነው የዩኒቨርሲቲ ተማሪ ያለው ነው። ዶርማችን ውስጥ በመንፈሳዊነቱ የታወቀ ልጅ ነበር። የግቢ ጉባኤ የስራ አስፈጻሚ የኮሚቴ አባልም ነው። ዩኒቨርሲቲ ውስጥም የተማሪ መማክርት አባል ነው። መቼም ይሄ ልጅ ስልጣን ይብዛል ተብሏልና የመጨረሻ ዓመት ተማሪ ስለነበርን የመመረቂያ መጽሔት አዘጋጅ ኮሚቴም አባል ነው። እንግዲህ ይህን የመሰለ ሃይማኖታዊና ባለብዙ ኃላፊነት ሰው ያጭበረብራል ብሎ መገመት ይከብዳል። ግን አጭበረበሩ፣ እሱንም ጨምሮ። የመመረቂያ መጽሔቱ ከሚጠበቀው በታች ጥራቱ የወረደና እንኳን የዕድሜ ልክ ማስታወሻ ሊሆን ቀርቶ የምርቃት ዕለት እንኳ ለእይታ የሚጋብዝ አልሆን አለ። ተማሪዎች ድሃ ቤተሰባቸውን አስቸግረው የከፈሉት ገንዘብ በጥቂት የተመራቂ ኮሚቴ አባላት ኪስ ከቶ ረብ የለሽ መጽሔት አዘጋጅቶ ብዙዎቹን ተመራቂ ተማሪዎች ያስቀየመና ያስቆጣ ሆነ። ይህ ሲሆን መንፈሳዊ የዶርማችን ልጅ ሞባይል ቀየረ፣ ልብስ ለወጠ፣ አዲስ ነጠላም ገዛ። እኛንም የዶርም ልጆችንም ጋበዘን። ለምን ቀርበውም ምስጢሩን ሹክ አለን። ከመጽሔቱ ገንዘብ ትንሽ እንደደረሰው። ይህ የሚያሳየው የእምነት ተቋማቱ የሚታዩ እንጂ የማይዳሰሱ፣ የሚሰሙ እንጂ የማይጨበጡ፣ የሚናገሩ እንጂ የማይተገብሩ፣ መታየት እንጂ ማሳየት የማይሹ፣ የሚያስተምሩ እንጂ ያልተማሩ፣ ለማሳወቅ የሚጥሩ እንጂ የማያውቁ ትውልድ እየፈጠሩ ነው። ብዙ አብያተ ክርስቲያናት ውስጥ ወጣቶች እየሄዱ ነው። ይህ መልካም ነው። ግን ሁሉ ወጣቶች የሚሄዱት ለመንፈሳዊ ጉዳይ ብቻ አይደለም። ገሚሱ የፍቅር አጋር ለማግኘት ነው። አንዳንዴ አብያተ ክርስቲያናት እንደውም የወጣቶች ሰዓት ተብሎ ሌሊቱን ሙሉ ሲዘመር፣ ሲጸለይ፣ የመዝሙር መጫወቻ መሳሪያ ሲለማመዱ እንደሚያድሩ አውቃለሁ። ግን ይህ አካሄድ አደጋ አለው። በሰውኛም ሆነ በሳይንሳዊ መንገድ ብናየው ሴትና ወንድ አንድ ላይ ለጸሎትም ሆነ ለትምህርት መቀመጥ አይገባቸውም። መጽሐፍ ቅዱስም መያዝ ሳይንሱም አይደግፍ። በቅርቡም ያየነው የሰማነውን በቫቲካን ወንድ ቀሳውስት የተደፈሩት ወንድ ሕፃናትን ሴቶች አላልኩም ልናስታውስ ግድ ይለናል። በስርዓቱ ከሆነ ጓደኛ ቢሆኑስ ሊባል ይችላል። ግን አደጋ አለው። ምን በቀደደው ምን ይገባል እንደሚባለው ይህ ነገር ከተለመደ ከመንፈሳዊ ተቋምነት ይልቅ ወደ መቀጣጠሪያ ካፌነትና መናፈሻ ሊቀየር ይችላል። መንፈሳዊ የሚባሉት ሰዎች እንዲህ ጾታዊ ግንኙነት ውስጥ ከገቡ ሌላው ዓለማዊ ሰው እነሱን በማይሆን መንገድ ተረድቶ ሊሰናከል ይችላል። ወንጌል ደግሞ ወንድማችንን በእኛ ከምናሰናክል ይልቅ ትልቅ ድንጋይ በአንገታችን ታስሮ ውቅያኖስ ብንጣል እንደሚሻል ይመክረናል። በእምነት መነጽር የእምነት መነጽር ቅዱስ ነገር እንድናደርግ ከረዳን ሁሉን በቅንነትና መንፈሳዊ በሆነ መንገድ አይተን ክፉንም ደጉንም ሁሉም ነገር ለበጎ ነው የምንል ከሆነ እሰየው ነው። ችግሩ
የእኛን እምነት በራሳችን አይን ብቻ እንዲያዩልን ከፈለግን ስህተት ነው። በእምነት መነጽር አይደለም በየመስሪያ ቤታችሁ የምንቦዳደነው፣ አለቃ የምንመርጠው፣ መልካሙን ነገር የምናደርገው፣ በትምህርት ቤት ውስጥ ጓደኛ የምናፈራው፣ የምንተዛዘነው፣ የምንጨነቀው የእኛን የሚመስል መንፈሳዊ መንገድ ለሚከተል አይደለም። ይህ እኮ ትክክል አይደለም። መንፈሳዊ ተቋምም ሆነ ሰው እንዲህ ሊሆን አይገባም ስንባል ስለሌላችሁበት ነው፣ ስለማይገባችሁ ነው፣ እናንተስ ብሎ ግብግብ መፍጠር ተገቢ አይመስለኝም። በቅን ልቦና አይቶ ነገሩን ለማስተካከል መሞከር እንጂ። በቅርቡ በእምነት መነጽር ስም ደቡብ አፍሪካ ውስጥ ምን እንደሆነ ሰምታችኋል? በሰሜን ፕሪቶሪያ ከምትገኘው የራቦኒ ሴንተር ሚኒስተር የፕሮቴስታንት እምነት ቄስ የሆነው ፓስተር ሌሴጎ ዳንኤል ለምዕመኑ እንዲህ ሲል ይመክራል በለው ይመሰክራል፣ ግራ ገባኝ። ብቻ ሳር በመብላት ለእግዚአብሔር ቅርብ ትሆናላችሁ ብሎ በመስበኩ ምዕመኑ ከስብከት ወንጌሉ እንደወጣ እንደ በግ አጎንብሶ ሳሩን መጋጥ ጀመሩ። ግን ከአፍታ ቆይታ በኋላ ሳር የበሉት ሰዎች ታመው ሆስፒታል ገብተዋል። ይህንን ስንሰማ ሞኞች፣ ጅሎች፣ የዋሆች ልንል ይሆናል። ግን አይደለም። እስኪ እናስበው። የምንወዳቸውና የምናከብራቸው የሚያምር ልብሰ ተክህኖ የሚያደርጉት፣ በሚገርም ሱፍ ግጥም የሚሉት፣ ጽድት ባለው አውደ ምሕረት ላይ ቆመው የሚያስተምሩን ዘናጮቹ አቡኖች፣ ቄሶች፣ ፓስተሮች፣ አቡኖች፣ ዑለማዎች፣ ሻሂዶች፣ ሐዋርያዎች፣ ደንቆሮ አሰማሁ፣ ዝናብ አዘነብኩ፣ እውር አበራሁ፣ ሙት አስነሳሁ፣ ከባድ ደዌ ፈወስኩ፣ መውለድ እምቢ ያላትን እንስት በእጄ ባርኬ እንድታረግዝ አደረግኩ፣ ፀሐይን አቆምኳት፣ በውሃ ጠምቄ አዳንኩ፣ በህልሜ አንቺን እንዳገባ ፈጣሪ ፈቅዷል፣ ስለዚህ አግቢኝ ሲሉ አምነናቸዋል፣ ተቀብለናቸዋል። ይህ ግን የእኛን እምነት ለማይከተሉ ሰዎች የቀልድ ያህል ነው። እኛ ግን ስላመንን እውነት ነው፣ ይሆናል፣ ሆኗል፣ ለፈጣሪ የሚሳነው የለም ብለን ተቀበልን። ስለዚህ ነገ ሳር ብሉ ብትባሉ ልታደርጉት ትችላላችሁ። ምክንያቱም የእምነት መነጽር ነውና፣ እይታችን ከፍ ማለቱ ማንም አይጠላም። አእምሯችንም በመንፈሳዊነት ቢቃኝ ስህተት አይደለም። ትልቁ ችግር እኛ ባሰብነው፣ በፈለግነው፣ በመረጥነው፣ በወደድነውና ባመለክነው ስሜት ሁሉም ሰው እንዲያምን፣ እንዲሄድ፣ እንዲከተል ከፈለግን ትልቅ የአስተሳሰብ ድህነት ነው። ከመንፈሳዊታችን ባሻገር ብዙ የሚያግባቡና የሚያስማሙ እንዲሁም የሚያፈላልጉ ማህበራዊ ጉዳዮች አሉብን። የድምፅ ብክለትና መንፈሳዊነት። ስለ እምነት ተቋማትና ስለ ድምፅ ብክለት ወይም ኖይዝ ፖሊሽን ባነሳ ደስ ይለኛል። ከሱ በፊት የድምፅ ብክለት ምንድን ነው ለሚለው ከዊኪፒዲያ ያነበብኩትን ላካፍላችሁ። Noise pollution or excessive noise that may harm the activity or balance of human or animal life. የድምፅ ብክለት ማለት የሚረብሽ ወይም ከአቅም በላይ የሆነ ሐመር ዘኦርቶዶክስ መጽሔቶቹንና ሰምዓ ጽድቅ ጋዜጦችን ሊቆጥራቸው ነው፣ ወይም ደግሞ በሱ ያወጣል ማለት ነው። ሐመር መጽሔት ከሚቆጥርብን በሱ ቢበጠብጥልን ላስቻሉ ይበልጥ ጽድቅ ይሆንለታል። ምክንያቱም ብዙዎቻችን 11 ሰዓት ራስ ስለምንበላ ሲመሽ ይርበናል። ስለዚህ እራት አጭበርብረን መድገም አለብን። አለዚያ እራት በገንዘባችን ከላውንጅ ገዝተን መብላት አለብን። ካጣን ግን በሱ ከየትም ይሁን የትም አግኝተን መብላት አለብን። ካልበላን ግን ረሃብ ወዳችንን እየኮረኮመ አልጋችን ላይ ስንገላበጥ እናድራለን። አስቹ ላንቺ የምትሆን አልተገኘችም እንዴ? አላት አንድነት ጥርሱን ፈገግ እያደረገ። እግዚአብሔር ካለ መቼም እሱ ይሰጠኝ ይሆናል አለች አስቹ በፈገግታ ታጅባ። በነገራችን ላይ አስቻለውን እንደ ሴት አስፍሽ እንላታለን። ለነገሩ ስንቀራረብ ብዙ ጊዜ አንቺ እንባባላለን። ኧረ ለዘኪዮስ የምትውል ሌላ ሴት ዘኪዮስ አይቻለሁ አለ መሐመድ እያስጋጋ። አስቻለው እያለች ታዲያ አባቶቻችን ባልና ሚስት ከአንድ ባህር ይቀዳሉ አይደል የሚሉት
ብላ ስትስቅ መላኩም ሳቁን ለቀቀው። አስቹ ልጅቷን አይተሻታል አይደል አለው። ሁላችንም መሳቅ ጀመር። የማርች 8 ስልክ ሲጮ ሁላችንም ዝም ተባባል። እሺ መጣሁ። አዎ ከዶርም ላስጠራሽ? እሺ ቻው ብሎ ስልኩን ዘጋው። ሰማ ደግሞ ይህን ኖሬ ብለህ ሄደህ ለዚች ዋንጫ ለመሰለች ሚስት ንገራት አሉ። መቼም ነገ ሪፖርት ይደርሰናል አለው መላኩ። ምን ዝም ብለህ አፍን ትከፍታለህ ክፍት አለ በንዴት። ዳኒ ማርች 8 ኮቱን ለብሶ ረዥምና ዥንጉርጉር ሂጃቡን አንገቱ ላይ ጠምጥሞ ከወጣ በኋላ መልሶ አንገቱን በበሩ አስግጎ በማስገባት ስልቡላ ብሎ ሰደበን። ስማ አንተ የበክተር አሮንድ መሐመድ፣ አንተ ሴት አኩሪ አንድነት፣ የሴት አመላላሽ ላዳ መላኩ፣ ሴት ሲያይኮ ምላሱ ሁሉ ይቆማል። እኔ ደሞ ይቺን አፍንጫዋን በፐርም ያስተኛች ቺክ ብለህ ነው እንዴ ስፔስ ለስፔስ የምትሽከረከረው? ስፔስ ፖይንት ሲሆኑ ሞገስ። ሁላችንም የአቅማችንን እየተቀባበልን ወረድንበት። አጥላባቸው ቅጡ ባለ የእንግሊዘኛ ይቃዥ ጀመር። What are the cause of stroke? Hemorrhagic stroke leads to ይላል። አጥሌ ዛሬ ቀን ከውስጥ ደዌ ሐኪሙ ወይም ኢንተርኒስት መምህራችን ጋር ስለ ስትሮክ ስንማር በጥያቄ ሳይስማሙ ቀርተው ነበር። አጥላባቸው በተፈጥሮ እንዴት፣ ለምን፣ ማን፣ ወዴት የሚሉ ጥያቄዎችን መጠየቅ ይወዳል። አንዳንድ መምህራኖቻችን ደግሞ እንዲህ ያለ ጥያቄ አይወዱም። ለዚህ ነበር ከመምህራችን ጋር የተጣሉት። ለዛ ነው መሰለኝ የሚቃዠው። ለነገሩ አጥላባቸው ሲሸመድድ የዋለውን ማታ በእንቅልፍ ልቡ ስለሚልልን ቅዠቶቹ ለኛ ብዙ አይደንቀንም። ከዚያ ይልቅ እንደ ሪቪዥን እናየዋለን። ዘንባባ ባህር ዳር ቺክ የለሽም አለኝ ሞገስ። በነገራችን ላይ ዘንባባ የሚሉኝ የመጀመሪያ ዓመት ተማሪ ያለው ወሬ ሁሉ ባህር ዳር እንደዚህ ሆኖ የባህር ዳር ልጅ ነች ከባህር ዳር አይበልጥም ምናምን እያልኩ ሳስቸግራቸው ዘንባባ ብለው ጠሩኝ። አረ ሞጊ ከየት ይመጣል ብለሽ ነው? ከቤት ትምህርት ቤት፣ ከትምህርት ቤት ወደ ቤት እኮ ነው። ለዚህ ነገር መች ይመቻል ብለህ ነው። ታዲያኛ ምን አለ? ትምህርት ቤት ቺክ አይጠበስም ያለ ማን ነው? ሃይስኩል ቺክ ነበረ ወይስ የለም አለ መሐመድ። አረ እኔ እኮ ጩጬ ነኝ፣ ከየት ይመጣል ብላችሁ ነው አልኩ እየተሽኮረመምኩ። እና ታዲያ የዓመት ጩጬ ቺክ አይጠብስም ያለ ማን ነው? 24 ሰዓት በስልክ የምታነጋግራት ታዲያ ማነች? አለ ሞገስ ቆጣ ብሎ። ለካ ጩጬ ነኝ ማለት ያናዶታል። እሱ እድሜውም ጸጉሩም ጥሎ ትብስ እያለ ስለሆነ አውቄ የተናገርኩት መስሎታል። ደንግጬ ነገሩን ለማርገብ ይልቁንስ ከፍሬሽ ምርጥ ቺክ አይቻለሁ አልኩ። ጨዋታውን ከኔ ወደ ፍሬሾቹ እያዞርኩት አስቻለው ዘኪዮስ ምንም ሳይናገር ነጩን ሳህን እኛ ማጀላን የምንለው ምክንያቱም ሚሳን ከአንደኛ ዓመት እስከ 5ኛ ዓመት ከአማርኛ ዲፓርትመንት እስከ ኢንጂነሪንግ ከወንድ ዶርም እስከ ሴቶች ዶርም እየተዋሰ ያላንበሰበሰው የገብስ አይነት አልነበረም። ለዛ ነው ማጀላን ያልነው። አስቻለው በማጀላን በሶን ማንበስበስ ጀመረ። ያው እንደሚታወቀው የዶርም ውስጥ በሶ አሰራር ቀላል አጭርና ግልጽ ነው። ውሃ በሳህኑ ይደረጋል፣ ቀጥሎ በሶ ይጨመራል፣ በላው ላይ ስኳር ይነሰነስበትና ይንበሰበሳል። ገና ከቤተሰቦቻችን እንደመጣን ከሆነ ቅቤ አይጠፋም። ስለዚህ በአናቱ ቅቤው ይጨመርና ይሾፈራል። በዶርም ሕግ መሾፈር ማለት በሶን ያንበሰበሰው ሰው በእጁ እየጨበጠ ለሁላችንም ይሰጠናል። በሶ እስኪያልቅ በጭብጥ እያደረገ በተራ በተራ በስነ ስርዓት ይሰጠናል። ብዙዎቻችን ግን የሚመቸን ከበሶ ሹፍርና ይልቅ መሻማት ነው። ታዲያ በሽሚያው ወቅት በጣም የሚጠቀም እንዳለ ሁሉ ምንም ሳይበላ የሚቀር አለ። እኔ በምናቤ ቅድም ወዳቋረጥኩት የሴቶች ዶርም ወገባሁ። አሁን እሷ ከማን ትበልጥና ነው ብሩክ እንደዛ ይከነፈላት? መቼም ወንዶች ሲባሉ ፍሬሽ ይወዳሉ። እኔማ ለክላስ ልጆች ምን አልኳቸው መሰልሽ? በሉ እንግዲህ ልብሳችሁን እጠቡና መቼም ሽቶ የላችሁም፣ ያችን አንድ ለእናት የሆነችውን የዶርም ዲዮዶራንታችሁን ተቀቡና የፍሬሽ ሻንጣ አመላልሱ አላልኳቸውም? ምን አባታቸው ይቃጠሉ። አረ ደግሞ እነዚህ በ180 ማለፊያ ገብተው ከኛ እኩል ዩኒቨርሲቲ ተማሪ ይባላሉ። እነዚህ የማትሪክ 100 አለቃዎች ካካካካካኪኪኪኪ በሳቅ ይታጀባል።
ግን ከኛ ባቾች ጋር ሲወዳደሩ ብዙ ቆንጆ ቆንጆ ሴቶች አሉ እኮ። አንደኛዋ ሳቋን ገት አድርጋ አረ ከማንም አይበልጡም፣ እኛም ስንገባ እንደዚህ ነበር የተባለልን። አሁን ሲኒየር ሆንና አለቀ ተራችን። ሁሉም በሳቅ አጀቧት። ፓ ገጠምሽው አንቺ። አረ በእናታችሁ ለወንዶች ስንል ሁሌም ፍሬሽ ቢኮን ምን አለበት? ስማ ያቺ ጸጉረ ረጅሟ ልጅ ከሲኒየር አፕላይድ ፊዚክስ ተማሪዎች ጋር የምትሄደው ነች አለኝ መሐመድ ወሬው ያነቀው ይመስል። በቆረጣ ግን በሶን እያየ ነው። እኔም ከሴቶች ዶርም ሐሳብ ስላላቀቀኝ ከእንቅልፉ ጥጥት እንዳለ ሰው አዎ እባክህ ተመችታኛለች አልኩት። ግን መሐመድ ያላትን ልጅ አላወቅኳትም ነበር። አጅሬ ምርጫ 97 ነገር ነህ፣ ግብ የለህም እንጂ ምርጫማ ትችላለህ አለ መላኩ። ሁላችንም ተያየን። ከመካከላችን የኢህአዴግ አባሎች ስላሉ ብዙም ፖለቲካ ነክ ነገር ዶርም ውስጥ አይደፈርም። ምክንያቱም ነገ ሪፖርት ያደርጉብናል።